ውድ የሰላም ካቶሊክ ቴሌቪዥን አድማጭ ተመልካቾቻችን እንደምን አላችሁ? ይህ ህይወት እንደ ጥሪ የሚለው ፕሮግራማችን ነው። በአሁን ሰዓት ደግሞ በምዕራፍ 2 ተገናኝተናል። እንደ ምዕራፍ አንዱም የተለያየ ርዕሰ ጉዳዮችን ያንጻሉ የሚሉትን እንግዳዎችን ጋብዘን አብረናችሁ የምንቆይ ይሆናል። ዛሬ ደግሞ በምዕራፍ 2 ፕሮግራማችን እዚህ እንግዶችን ጋብዘናል። እንግዶቻችን እንኳን ደህና መጣችሁ። እንግዲህ እንግዶቻችን ራሳቸውን እንዲያስተዋውቁ ጋብዛለሁ። ከባል ጀምር። አባ ቡርቃ ይባላለሁ ከኢየሱሳውያን ማህበር። እግዚአብሔር ይስጥልን አባ፣ ጥሪያችንን አክብረው ስለተገኙ። ለሰላም ካቶሊክ ቲቪ እንግዳ አይደሉም። ብዙ ጊዜ ተሳትፈዋል በተለያዩ ፕሮግራሞች። አሁንም ጥሪያችንን አክብረው ስለመጡ እግዚአብሔር ይስጥልን። እኔም አመሰግናለሁ። እግዚአብሔር ይስጥልን። እሺ፣ ወይዘሮ ማዛ እባላለሁ ከቅዱስ ሚካኤል ቁምስና ምእመን ነኝ። ስለዚህ ለታላቅ ዓላማ ስለጋበዛችሁኝ እጅግ አመሰግናለሁ። ማማ መዓዛ እንኳን ደህና መጣሽ። ማማ መዓዛን አንቺ ምላት ስለማላከብራት አይደለም፣ የቁምስናችን እናት ነች። በቁምስና ደረጃ ማማ መዓዛ ብለን እንጠራታለን ከቅርበታችን አንፃር ነውና ይሄንንም ፕሮግራም የምታዳምጡ አንቺ ብዬ ስጠራት ከአክብሮት ማነስ ሳይሆን ከቅርበት የተነሳ እንደሆነ እንድትገነዘቡልን እንወዳለን። ማማ መዓዛ ብዙ አገልግሎት የምትሰጥ እናት ነች። ክርስቲያን ኬር የሚል ህፃናትን የሚረዳ ድርጅት በጎ አድራጎት ድርጅት አላት። እንዲሁም ደግሞ የቴዎሎጂ ምሩቅ ነች። ብዙ በቤተ ክርስቲያን አገልግሎትን የምትሰጥ እናት ነችና ማማ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ተመልካቾቻችን እንግዲህ የዛሬ ርዕሰ ጉዳያችን ሁላችንም ልብ ውስጥ ያለና እንዴት ክርስትናችንን እንኖር የሚለውን ነገር ስናስብ እንግዲህ የሰው ልጅ በስጋውና በመንፈሱ መካከል ያለውን ትግል እንመለከታለንና የዛሬ ርዕሰ ጉዳያችን የሰው ልጅ ውስጣዊ ውጥረት የሚለውን ሐሳብ ነው ይዘንላችሁ የመጣ ነው። ይህ ውስጣዊ ውጥረት ጳውሎስ ወደ ሮሜ ሰዎች ምዕራፍ 7 ቁጥር 17 ላይ በጻፈው መሰረት ምን ይላል? እኔ ማድረግ የምፈልገውን ሳይሆን ማድረግ የማልፈልገውን አደርጋለሁኝ። ስለዚህ መልካም ነገር አስባለሁ፣ መልካም ነገር ማድረግ ፈልጋለሁ። ነገር ግን የማደርገው ነገር ሁሉ መልካም ሳይሆን ማልፈልገውን ክፉ ነገርን አደርጋለሁ ይላልና ይህ በክርስቲያናዊ ሕይወት እንዴት ነው የምንመለከተው የሚለውን ነገር ከአባ ቡርቃና ከማማ መዓዛ ጋር የምንወያይበት ይሆናል። አብራችሁን ቆዩ። ጳውሎስ በሰው ሕይወት ውስጥ ያለውን ትግል ሲናገር እኔ የማደርገውን አላውቅም፣ ምክንያቱም የምወደውን ነገር ማድረግ ትቼ የምጠላውን ነገር አደርጋለሁ። እንግዲህ ማድረግ የማልፈልገውን ነገር የሚያደርገው በእኔ ውስጥ ያለው ኃጢአት ነው እንጂ እኔ አይደለሁም። በእኔ ስጋዊ ባህሪ ምንም መልካም ነገር እንደሌለ አውቃለሁ ይላል በሮሜ 7 ቁጥር 15 ላይ። እንግዲህ ማማ ወደ አንቺ ልምጣና ሰው ማድረግ በሚፈልገውና ማድረግ በማይፈልገው ነገር መሃል ያለው ውጥረት ከየት የመጣ ነው? እሺ፣ አመሰግናለሁ። ከመጀመሪያ ወደ መነሻው እንሄድ። ይሄንን መንፈስና ስጋ ከየት መጣ፣ አጀማመሩ እንዴት ሆነ የሚለውን እናያለን። እንደ ቤተክርስቲያናችን ትምህርት በተለይ ቅዱስ አጎስጢኖስ በዚህ ጉዳይ ላይ አገላለጽ ሲገልጽ እንዲህ ይላል። አንድ ክርስቲያን በምስጢረ ጥምቀት አማካኝነት የአዳምና የሔዋን ኃጢአት ይሰረይለታል። ይሄ የታወቀ ነው። ማንኛውም ክርስቲያን ክርስትና ሲነሳ ያን ሰዓት የአዳምና የሔዋን ኃጢአት ይሰረያል። ነገር ግን አንድ ያልተሰረዘ ነገር አለ። በዘፍጥረት 3:6 ላይ እንደምናየው ሴቲቱ ሔዋን ማለት ነው ዛፉን ለመብላት የአይን አምሮት ወይም ደግሞ መጓጓት ወይም ደግሞ መጎምጀት እንደያዛት የአይን አምሮት እንደያዛትና ያ የአይን አምሮት በሰው ሁሉ ውስጥ አለ።
ከአዳምና ሔዋን የመጣውን ኃጢአት ሲሰረዝ ያ ግን እንዳልተሰረዘ ይህንን የአይን አምሮትና መጎምጀት የሚለው ደግሞ እንዳልተሰረዘ ስለዚህ በሁሉም ክርስቲያን ውስጥ ያለ ስለዚህ እግዚአብሔር መጀመሪያ ሲፈጥረን ሰው ከፈጠረ በኋላ ጠፍጥፎ ከሰራ በኋላ እፍ ያለበት ያ መንፈስ የእግዚአብሔር መንፈስ ነው። የእግዚአብሔር መንፈስ በውስጣችን ስለገባ የእግዚአብሔር ስራ ብቻ ነው የሚወደው። የእግዚአብሔር ስራ እግዚአብሔር ለማስደሰት ነው የሚወደው። እግዚአብሔር የፈጠረውን ዓላማ በዛ ውስጥ መሄድ ይፈልጋል። ነገር ግን ደግሞ ያ ኃጢአት አይደለም። አሁን ለምሳሌ ይሄ መጎምጀት ወይም ደግሞ የአይን አምሮት እንደ ኃጢአት አይደለም የተቀመጠው። ነገር ግን የኃጢአት መነሻ በዚህ በሴንት አጎስቲን አገላለጽ የኃጢአት መነሻ ወደ ኃጢአት እንድንሄድ የሚገፋፋን የአይን አምሮት ወይም መጎምጀት በውስጣችን እንዳለ በሁሉም ክርስቲያን እንዳለ። ስለዚህ ይሄ ነው ወደዛ ወደ መሳሳብ የሚከተን ያለው። በውስጣችን የእግዚአብሔር መንፈስ በኃይለኛ አለ። እግዚአብሔር ሲፈጥረን ጀምሮ መንፈሱ አጥልቅልቆ ስለሰጠን ያ መንፈስ እግዚአብሔር ማስደሰት ይፈልጋል። ያ ደግሞ ይች ደግሞ የኃጢአት መነሻ የሆነችውን ከሔዋን እናታችን የወረስነውን የአይን መጎምጀት ወይም ደግሞ ስናይ መጓጓት የምናያቸውን ነገሮች ማማር ይቺ ተቀጥያ የሆነች ኃጢአት እናት ሁለቱ መሳሳብ ውስጥ የሚከተን ያለው። ስለዚህ የሰው ልጅ በሁለት ነገር ተወጥሮ ነው የሰራው ማለት ነው። አንዱ የእግዚአብሔር መንፈስ በኃይል በውስጡ አለ። እንደገና ደግሞ ይቺ ደግሞ ተቀጥያ የሆነችውን ከዚህ ከአይን አምሮት የመጣችውን ከሔዋን የመጣችውን ራሳችን በጥረታችን መሰረዝ የምንችላትን ወይም ደግሞ በራሳችን ጥረት ማጥፋት የምንችላትን በሁለቱ መሳሳብ የተፈጠረው በዚህ ምክንያት ነው። በጣም እግዚአብሔር ይስጥልን ማማ። እንግዲህ ሰው ማድረግ በሚፈልገውና በማይፈልገው መካከል አንደኛው ኃጢአታችን ተሰርዞልናል። ነገር ግን ይህ ምኞታችን ወደ ኃጢአት የመሳብ ምኞት አለን። ስለዚህ ይህ ትግል እንደ ክርስቲያን በየቀኑ በውስጣችን የሚቀጥልና አብሮን የሚጓዝ ነገር ነው ማለት ነው። ትክክል ነው። አብሮን ያለ ነው። በፍጹም እኛ ካላስወገድ ነው በስተቀር የማይወገድ ነገር ነው። አለ በውስጣችን አለ። ይሄ ያለ እንደተቀመጠ ሆኖ ነገር ግን ሰው የእግዚአብሔር መንፈስ አጠቅልሎ ከያዘው ምን ይላል የእግዚአብሔር ቃል? ሰው በኃይሉ አይበረታም ይላል። ስለዚህ በኃይሉ ስለማይበረታ የእግዚአብሔር መንፈስ በሱ ስላለ ያ መንፈስ የመንፈስ ሁኔታውን የእግዚአብሔር መንፈስ አጉልቶ ሲያደርግ ወይም ሲታይ ያን ሰዓት ያንን ያቺ የመጣችውን የኃጢአት መሳሳብ እሷ ታቆማለች ማለት ነው። ስለዚህ ምን ይላል ይሄ ምንድነው? ዲስኦርደር ሞሽን ነው ማለት ይሄ ልክ ያልሆነ አካሄድ ወይም ደግሞ አፐታይት ነው። ከኛ ከራሳችን ለምሳሌ እኛ ምግብ ሲያምረን ነው አይደለም የምንበላው። አፐታይት አለን። አፐታይት ምግብ ያማር እንበላለን። ልክ ደግሞ ያ እንደዛ ነው፣ እንደ አፐታይት ነው። አንዳንድ ሰዎች ወይም አንዳንድ እኛ ራሳችን ሁላችን እንደ መብላት እንደ ያንን ኃጢአት እንደ ውስጣችን እንዳለና እንደተመኘ መብላት እንደፈለገ እኛን ለመጣል እንደፈለገ በመሳሳብ ታግ ኦፍ ዋር ይለዋል። ይሄ ሁለት የሚሳሳብ ለምሳሌ ህፃናት አይተን እንደሆነ ገመድ አንዱ በዚህና በዚህ ገመድ ተደርጎ ይሳሳባሉ አይደል? ይሄኛው ለማሸነፍ ይታገላል፣ ያኛው ደግሞ ለማሸነፍ ይታገላል። እንደዛ ነው በህይወታችን ያለው ዋር ኦፍ ታግ ነው ያለው። በቃ መሳሳብ ያንን መንፈሱ ወደ እግዚአብሔር እንድናዘነብል እግዚአብሔርን ብቻ እንድንወድ እግዚአብሔርን እንድንከተል ሲስበን ያ ደግሞ ያቺ በውስጣችን ያለች ደግሞ የሆነች ስጋዊነታችን እሷ ደግሞ እየጣለችን እንደገና ወደ ኃጢአት ትበራናለችና መሳሳቡ የመጣው በዚህ ነው መሳሳቡ የመጣው። ሰዎች መውደቅ የቻልነው በዚህ ነው። ደግሞ የማያልቅ ትግል ነው። እስከ መቼ? እስከ ዘላለም እስከ ምንሄድ ወደዛ። ነገር ግን እንዴት ማሸነፍ ይቻላል በሚለው ላይ ኋላ መልሰን እናየዋለን። እንዴት ነው የምናሸንፈው የሚለውን ኋላ እናየዋለን እንጂ ይሄ በእያንዳንዱ ሰውነት ውስጥ በእያንዳንዱ ህይወት ውስጥ በክርስቲያን ውስጥ ያለ ነው። ማማ እንዳልሽው በኋላ ተመልሰን የምናየው ይሆናል። ምክንያቱም ሰው በራሱ አይበረታም ብለሻል። ስለዚህ በማን ነው የሚበረታው የሚለውን በኋላ የምንመጣበት ነጥብ ይሆናል። ወደ አባ ቡርቃ ልምጣና እንግዲህ ሐዋርያው ጳውሎስ ቅድምም እንዳነበብ ነው በጻፈው መልእክት ላይ እሱ ውስጥ
ሆነ በቀጣይ ስለሚገፋፋው ሁለት ዓለም ይናገራል። እንግዲህ አንድ ዓለም አለ፣ የስጋ ዓለም አለ፣ የመንፈስ ዓለም አለ። እኔ ውስጥ እየሆነ ያለውን ነገር ልረዳው አልቻልኩም ይላል። ይህ ትግል ዛሬም በሁላችን ውስጥ የምናስተናግደው ነገር ነው። ስለዚህ ምን አይነት መንፈሳዊ እንድምታ አለው? እንዴትስ ነው ይበልጥ ሰው ከተፈጠረለት ዓላማ ጋር የሚስማማው ወይም መምረጥ ከተፈጠረለት ዓላማ ጋር የሚስማማውን መምረጥ ይችላል ወይ? እዚህ ውስጥ ቅዱስ ጳውሎስ ወደ ሮሜ ሰዎች በጻፈው በምዕራፍ 7 ላይ የተገለጸው ትክክለኛ ለመለወጥ ፈቃደኛና ዝግጁ የሆነ ልብ ኑዛዜን የሚያሳይ ነው። ልባችን የተከፋፈለ ነው። በዛ ክፍፍል ውስጥ የሚታየውን የልብ ድራማ ነው በግልጽ የሚያስቀምጠው እና ይሄ ለኛ የሚሰጠን ትርጉም እንደ ክርስቲያኖች አንደኛው ይህ ውስጣዊ ትግል ተፈጥሯችንን ያሳያል። በእንግሊዝኛ ምንድን ነው የሚሉት? human beings we have the tendency to love ለፍቅር፣ ለመልካምነት እና ለእውነት ያሉን ፍላጎቶችን ያሳያል በአንዱ በኩል። ነገር ግን ለፍቅርም ለእውነትም ለመልካምነትም ያሉን ፍላጎቶች ከህይወታችን ጋር በደንብ አልተዋሃዱም። ትክክለኛውን ነገር ማወቅና መፈለግ፣ ነገር ግን በፍርሃት እንዋጣለን። አንዳንድ ጊዜ ነገሮች እውነት እናውቃለን፣ መልካምን ነገር እንመኛለን፣ ፍቅርን እንፈልጋለን። ነገር ግን ፍርሃቶች አሉ በመካከላችን፣ በውስጣችን ተቃራኒ ኃይል የሚለው ልማዶች አሉ፣ ትዕቢት አለ እና ምቾት ወይንም በስውር እኛን የሚቆጣጠሩን ኃይሎች በውስጣችን አሉ። እነዚህ የተቃራኒ ኃይሎች ወዳልተገባ መንገድ ወይንም ወዳልተገባ አቅጣጫ ይመሩናል። ትግሉ የግል ይመስላል፣ ነገር ግን የእያንዳንዳችንም ትግል ነው። ጳውሎስ ያስቀመጠው የግሉ ይመስላል፣ ነገር ግን የሁላችንም ትግል ነው። በውስጣችን የሚከሰተው በሁለት ኃይሎች መካከል የሚደረጉ ውጥረቶች ናቸው እና ሁለተኛ ደግሞ ይሄኛው የሚያሳየን ትክክለኛ ቤቱን ያየ ሰው ወይንም ትክክለኛ ቤቱን ያየ ልብ፣ ነገር ግን ትክክለኛ ቤቱን ያልደረሰ ልብ ሁኔታን የሚያሳየን ነገር ነው የሚያሳየን። ሌላኛው ከዚሁ ጋር ተያይዘው ከእምነታችን ጋር እናያይዘውና አድርጉ የተባልነው ነገሮች አሉ። ውስጣችን ደግሞ ኮንሽንስ ህሊናችን ደግሞ የሚነግረን ነገሮች አሉ እንድናደርጋቸው። እንደ ትእዛዛትም አድርጉና አታድርጉም የተባልናቸው ነገሮች አሉ። ግን የሰው ልጅ ሁልጊዜ ደካማ ነው። በተለያየ መንገድ እነዛን የተባልናቸውን አድርጉም አታድርጉም የተባልናቸውንም ሁለተኛ ደግሞ ህሊናችን ደግሞ የሚነግረንን የማናደርግበት አንደኛው ምክንያት አንዳንድ ጊዜ እንረሳለን፣ ኃላፊነታችን እንረሳለን። አንዱ እሱ ነው። ሁለተኛ ደግሞ ኔግሊጀንስ የሚሉት በእንግሊዝኛ፣ አማርኛ ምንድነው የሚባለው እናታችን? ኔግሊጀንስ፣ የተሰጠን ኃላፊነቶች አሉ። እነዛን ኃላፊነቶች ችለባይነት፣ ከችለባይነትም የሚመጡ ነገሮች ያሉ ይመስለኛል። ሶስተኛ ደግሞ ትእዛዛቱን ካለማክበርም የሚመጡ ነገሮች ናቸው። ሁለተኛ ትርጉም ለኛ ውስጣዊ ትግል ራሱ የመንፈሳዊ ንቃት ምልክት መሆኑን ያሳየናል። በውስጣችን በጎም ክፉም ሲፋለሙ እሱን ማየት ከቻል እውነትም ውስጣችንም ንቃት አለ ማለት ነው። መንፈሳዊ ንቃት የሌለው ሰው ይህንን ውስጣዊ ግጭት ራሱ በግልጽነት ማየት አይችልም። ውስጣዊ ትግሉን መገንዘብ ራሱ ህሊናችን ንቁ እንደሆነ ያሳያል። ውስጣችን ጥሩ ያልሆነውን ማንኛውንም ነገር እንደማይቀበልም
ያሳያል። ሶስተኛ ደግሞ የእግዚአብሔር ጸጋ በውስጣችን እየሰራ እንደሆነ ያሳያል። እነዚህ ናቸው እንድናይ ራሱ የሚያደርጉን። ይህንን ውስጣዊ ተቃርኖ ማስማት ማለት እኛ ከስሜቶቻችን በላይ እንደሆነን፣ ከተለመዱት ሁኔታዎች በላይ እንደሆነን እና ካለፈው ህይወታችን በላይ ደግሞ እንደሆነንም ያሳዩናል። ሶስተኛ መንፈሳዊ እንድምታው የውስጣችን ትግሎች ራስን ማወቅ ብቻ በቂ እንዳልሆነም ያሳየናል። ውስጣችን እናያለን፣ ሁለቱን ፎርሶች እናያለን፣ እንታገላለን። ነገር ግን ይሄንን ውስጣዊ ትግሉን ብቻ ማወቁ ራሱ በቂ አይደለም። ራስን ማወቅ ጥሩ ነው፣ አንዱ ምልክት ነው። ነገር ግን ራሳችንን ከማወቅ በላይ ወደ እግዚአብሔር እንዴት ማቅረብ እንችላለን? እግዚአብሔር የሰጠን ጸጋስ በምን መልኩ መጠቀም እንችላለን? የሚሉ ነገሮችን እንድናይም ያደርገናል ብዬ አስባለሁ። በሁለተኛው ላይ አይ ቲንክ የጠየቅሽኝ ጥያቄ ሁለት ኮምፖኔንት አለው መሰለኝ። አንደኛው ምን አይነት መንፈሳዊ እንድምታ አለው የሚለውን ነገር እንግዲህ የልባችን ድራማ ብለውታል። ውስጣችን ያለው መከፋፈል ከዛ ደግሞ ተፈጥሯዊ የሆነ ነገር ነው። ማንነታችንን የሚያሳይ ደግሞ ራስን ማየት የሚያስችል ነው። እንግዲህ ሰው ራሱን ሲመለከት ነው። ኢንፋክት ጳውሎስ መጀመሪያ በብዙ ነገር የተሞላ ሰው ነበረ። ክርስቶስን ካወቀ በኋላ ነው ወደ ራስ ማወቅ የሄደው። ከዛ ደግሞ እርሶም እንዳሉት በራስ ማወቅ ብቻ የሚቆም ነገር አይደለም። መንፈሳዊ ኃይል ያስፈልጋል። ይሄንን ራስን ማወቅ መገንዘብና ለመቀየር መሞከር የሚለው ነው። ስለዚህ እንዴትስ ይበልጥ ሰው ከተፈጠረለት ዓላማ ጋር የሚያስማማው መምረጥ ይችላል? በዚህ መንፈሳዊ እንድምታ አለው ብለናል። ምክንያቱም ትግሉን ያወቀ ሰው በመንፈስ ቅዱስ ኃይል ነው የሚያውቀው እንጂ በራሱ ኃይል አያውቀውም። ስለዚህ ትግሉን ካወቀ ይሄ ትልቅ ወደ እግዚአብሔር የመጠጊያ መንፈሳዊ እንድምታ ያለው ነገር ነው። ስለዚህ ከተጠራለት ዓላማ ጋር እንዴት ያያይዘዋል የሚለውን ምናልባት እርስዎ ቅድምም እንዳሉት መልካም ነገርን እናውቃለን፣ ግን ፍርሃቶች አሉን መሀከል ላይ። ፍርሃቶቻችን፣ ትዕቢቶቻችን ያስሩናል። ስለዚህ አሁንም እንግዲህ ትንሽ ማብራራት የሚፈልገው እንዴት ይበልጥ ከተፈጠርንለት ዓላማ ጋር ያስማማናል ይሄ ትግሉ ወይም ላለምንለት እቅድ ወይም ለተጠራንበት ዓላማ እንድንሄድ ይደግፈናል ወይ? ይሄ ውጥረት፣ ይህ ትግል ያግዘናል ወይ? እንዴት ያዩታል? ይመስለኛል ጥያቄው ጥሩ ነገር ለመስራት እንዴት እንሞክር ብቻ ሳይሆን መልካም ነገር በውስጣችን የበለጠ ተፈጥሯዊ ሆኖ እንድኖር በግዴታ ሳይሆን ወደን በነፃነት የምንመርጣቸው ነገሮች እንዲሆኑ ናቹራል እንዲሆን ምን ማድረግ አለብን የሚል አንድምታ ያለው ይመስለኛል። አንደኛው ከዚህ ጋር ተያይዞ ምናልባት የዓላማ ግልጽነት መኖር አለበት በህይወታችን ውስጥ። የዓላማ ግልጽነት የሌለው ህይወት የተበተነ ህይወት ነው እና የምንመርጣቸው ወይንም የምናደርጋቸው ምርጫዎችን በህይወታችን ውስጥ አቅጣጫውን እየሳቱ ይሆናሉ። ግልጽ የሆነ ዓላማ በህይወታችን ውስጥ ከሌለ እና በክርስቲያናዊ እይታ ሁላችንም እንደምንረዳው እኛ የሰው ልጆች የተፈጠርነው ከእግዚአብሔር ጋር ከሌሎች የሰው ልጆች ጋር እንዲሁም ከተፈጥሮ ጋር በአንድነት እና በመልካም ግንኙነት እንድንኖር ነው። ይሄ የህይወታችን መሪ ሆኖ የሚቀጥል ከሆነ እያንዳንዱ ነገር የምናደርጋቸው በህይወታችን የምንመርጣቸው ምርጫዎች እነዚህን የህይወታችን ዓላማ የተሻለ ያደርጋል፣ ያግዛል ወይንስ በተቃራኒው ይሄዳል የሚለው ነገር ነው።
በህይወታችን የምንመርጣቸው ነገሮች፣ የምናደርጋቸው ነገሮች ልባችንን የበለጠ ሰፋ ያደርጋሉ ወይስ ልባችን እየጠበበ እንዲሆን ያደርጋሉ ወይ የሚለውን ጥያቄን ጠይቅ ያደርጋል። ሁለተኛ መልካም ልብና አእምሮን መፍጠር አለብን። ለውጥ በውጫዊ ባህሪ ብቻ የሚመጣ ነገር አይደለም። ውስጣችን በሚገባ ካልታነጸ፣ አእምሮአችንና ልባችን ካልታነጸ፣ ሆሊስቲክ ፎርሜሽን የምንለው ካልታነጸ ለውጥ የሚባል ነገር ሊመጣ አይችልም። እና ልባችንና አእምሮአችን በሚገባ ማነጽ ከቻል በህይወታችን የምናደርጋቸውን ምርጫዎች ትክክለኛ ምርጫዎችን እንድንመርጥም ያግዙናል። ሶስተኛ ለጸጋ ለእግዚአብሔር ጸጋና መንፈስ ክፍት መሆን አለብን። ከቅዱስ መጽሐፍ እንደምናነበው የሐዋርያው ጳውሎስ ለውጥ በራሱ ጥረት የመጣ አይደለም። እሱም ጥረት አድርጓል። ነገር ግን የእሱ ለውጥ የመጣው ጸጋን ለመቀበል ባለው የአእምሮና ልብ ክፍተትና ዝግጁነት ነው። እኛ የበኩላችን እናደርጋለን። ለእግዚአብሔር ደግሞ ልባችንና አእምሮአችን ክፍት ከሆነ ጸጋውን ተቀብለን ወደ ተግባር ለማሄድ ዝግጁ ከሆነን ሁለቱ አንድ ላይ ሲመጡ ነው። የእግዚአብሔር ጸጋ በህይወታችን ውስጥ ያስፈልጉናል፣ ይመሩናል። ሶስተኛ ነገር እሱ ነው፣ ለእግዚአብሔር ጸጋና መንፈስ ክፍት መሆን በህይወታችን። ሌላኛው ደግሞ በትንንሽና ተግባራዊ ምርጫዎቻችን ውስጥ ታማኝነትን ማሳደግ አለብን። እድገት የሚመጣ በህይወታችን በዕለታዊ ህይወት ውስጥ የሚመጡ ነገሮች ናቸው። ለምሳሌ እውነተኛ ንግግር። አሁን ዓለማችን በብዙ ኢንፎርሜሽን፣ በብዙ ጩኸት፣ በብዙ ወከባ የተሞላች ነች። አንዳንድ ጊዜ እውነት ራሱ ማውራት አስቸጋሪ የሚሆንበት ጊዜም ሊኖር ይችላል አልፎ አልፎ። እውነት ደግሞ ማውራት እንደ ሞኝነት የሚቆጠርበት ውስጥ ነው አሁን እያለንበትም። በየቀኑ የምናደርጋቸው ጥቃቅን የሚመስሉ ነገር ግን የእኛን እውነተኛ እምነት የሚፈልጉ ነገሮች አሉ። እውነተኛ ንግግርን፣ ትዕግስትን ማዳበርን፣ ልግስናን እንዲሁም ማብዛትን። እነዚህ ትንንሽ ነገሮች ይመስላሉ፣ ነገር ግን የእኛን በህይወታችን ትክክለኛ ምርጫ እንድናደርግ የሚያግዙን ነገሮች ናቸው ብዬ አምናለሁ። ምክንያቱም እነዚህ ትንንሽ የሚመስሉ ነገር ግን ተግባራዊ የሆኑ ነገሮች ዓላማችንን ያነጻሉ፣ የተረጋጋ የህይወት ነጻነታችንን ይሰጣሉ ብዬ አስባለሁ። መጽሐፍ ቅዱስ ውስጥም እንደምንሰማ በትንንሽ ነገሮች የታመነ በትልልቅ ነገሮችም የታመኑ ይሆናሉ። ስለዚህ ነው በትንንሽ ነገርና ተግባራዊ በሆኑ ምርጫዎቻችን ላይ በታማኝነት መኖር ያለብን። ሌላኛው ምናልባት መጨመር የሚፈልገው ንቃትንና ቆም የማለትን ስርዓትን አይ ቲንክ ማጎልባት ያለብን ይመስለኛል። በህይወታችን ውስጥ ብዙ ጊዜ ባህሪያችን የምላሽ ነው። ሁል ጊዜ አንድ ነገር ሲባል ቶሎ ብለን ምላሽ ለመስጠት ነው የምንሮጠው። የሆነ ነገር ሲከሰት ቶሎ ብለን የሆነ ነገር ማድረግ እንፈልጋለን። መንፈሳዊ ልማት ወይም ዴቨሎፕመንት፣ ስፒሪቹዋል ዴቨሎፕመንት የምንለው ንቁ መሆንንም ይጠይቃል። አዌርነስ በአማርኛ ትንሽ ያስቸግረኛል። መንፈሳዊነታችንን ማሳደግ አዌርነስ ያስፈልጋል፣ ንቃተ ህሊና ያስፈልገናል። ይህ ማለት ማንኛውንም ነገር ከማድረግ በፊት ወይም ምላሽ ከመስጠት በፊት ቆም ብለን ራሳችንን መጠየቅ ያለብን ይመስለኛል። በህይወታችን ለምሳሌ የሚሰራውን ስራ ለመስራት ወይም በዚህ መንገድ
ምላሽ ለመስጠት የሚያነሳሳኝ ምንድነው? ፍቅር ነው የሚያነሳሳኝ ወይስ ራሴን መከልከል ነው የሚያነሳሳኝ? ከሌሎች ጋር በአብሮነት እንዲኖር ነው ወይስ የራሴን የግል ጥቅም ብቻ ለማስጠበቅ ነው? ከፍቅር የሚመጡ ምክንያቶች ናቸው፣ ሞቲቮች ናቸው ወይንስ በፍርሃት የሚመጡ ሞቲቮች ናቸው? እነዚህ ጥያቄዎች ናቸው ብዙውን ጊዜ ራሳችን ብንጠይቅ የስፒሪቹዋል ዴቨሎፕመንት የምንለውን ነገር ሊያመጣ የሚችለው። እሺ አባ በጣም ጥልቅ ሀሳቦችን አምጥተውልናል። እንግዲህ ጳውሎስ ራሴን ልረዳው አልችልም ይልና የትግል ሁላችንም እያስተናገድነው ነው። አንዳንድ ጊዜ እንዳሉት ተግባራችንና ንግግራችን ምንም አይመሳሰልም። ለምን እንደዚህ ያደረኩ ብለን ራሳችንን እንጠይቃለን። ይሄ ትግል ደግሞ ለመንፈሳዊ ህይወታችን ወይም ደግሞ ለተጠራንበት ዓላማ ምን ያመጣል ስንል እንዴት መሄድ እንዳለብን የዘረዘሯቸው ነገሮች አሉ። መጀመሪያ እንግዲህ የተጠራንበት ዓላማ በዚህ ትግል ውስጥ ስንሆን ምርጫዎቻችን ምንድናቸው የሚለውን ምን መርጣቸውን ነገሮች ምርጫዎቼ ምንድናቸው፣ ክፉ ናቸው፣ ደግ ናቸው፣ ይሄንን ማመዛዘን የአእምሮና የልብ ህንጸት ብለዋል። እንግዲህ መንፈሳዊና ስጋዊ ህንጸት አይደለም፣ ግን አእምሯችን በእውቀቱ የታነጸ ልባችን ደግሞ በመንፈሳዊነት የታነጸ መሆኑ አስፈላጊ እንደሆነ ነግረውናል። ሌላው ለጸጋ ክፍት መሆን ብለዋል። ለእግዚአብሔር ጸጋ ቀደመም ማማ መዓዛ እንዳለችው ሰው በራሱ ኃይል የሚያደርገው ነገር አይደለም። በራሱ ብርታት ትግሉ አለው፣ ምኞቱ አለው። ነገር ግን ከዛ የሚወጣው በጸጋ እንደሆነ ከዛ ደግሞ ባህሪያችንን እንድንፈትሽ የተናገሩት ነገር አለ። እንግዲህ ለተጠራንበት ዓላማ ለተፈጠርንበት ዓላማ ስንሄድ በዚህ ትግል ውስጥ ስንሆን ባህሪያችንን እንፈትሽ። ታማኝ ነኝ ወይ? ባህሪ ምን አይነት ነው? ንቃተ ህሊና እንዲኖረን ቆም ብለን እናስተውል። የምንናገራቸው ነገሮች ሚዲያን አንስተው ነበረ። በውሸት የተሞላ ነው ወይስ እውነት አለው? በየቀኑ የምናደርጋቸው ትንንሽ ነገሮች ምን ያህል ትልልቅ ነገሮችን እንደሚገነቡ ነግረውናልና እግዚአብሔር ይስጥልን። ማማ ወደ አንቺ እመጣለሁ። እንግዲህ በዚህ ውስጣዊ ውጥረት አማካኝነት አንቺስ ምትጨምሪው ምን አለ? ምን አይነት ብስለት ሊመጣ ይችላል? ይሄ ውጥረቱ ለመንፈሳዊ እድገታችን ምን አይነት ጥሩ ተጽዕኖ ወይም እንድናድግ እንዴት ነው የሚያግዘን? አሁን አባባሉት ላይ ትንሽ ብጨምር ደስ ይለኛል። ምንድነው ቃሉ ራሱ ስናነበው ሐዋርያ ጳውሎስ ምዕራፍ 7 ሲጽፍ በተለይ ከቁጥር 18 እስከ 24 ያለውን 6 ጊዜ እኔ ይላል። 6 ጊዜ ነው እኔ የሚለው። ያ እኔ ምንድን ነው የሚያመለክተው ስንል ያቺ እግዚአብሔር የፈጠራትን ትክክለኛ መንፈስ እንደገና በጥምቀት የጸዳችውን የእግዚአብሔር መንፈስ በሱ በኃይል እንዳለ ያሳያል። እኔ ሲል እንደዚህ ተሰጥቶኝ ያለ እኔ ግን ጎስቋላና ምስኪን ነኝ ይላል። ምንድነው ያቺ የመጣችበትን እንደተጣበቀበት ነገር እንደገና በሱ ላይ ተቀጥያ የሆነ ነገር እንደመጣ አድርጎ ነው የሚናገረው እንጂ መጀመሪያ ሲፈጥረኝ እግዚአብሔር ሙሉ አድርጎ ነበር የፈጠረኝ። ይቺ ተቀጥያ የሆነችው ግን እያስቸገረችኝ ነው። ይሄ ነው። ስለዚህ ይቺ የምታስቸግረው ያለችው ነገር እንዴት ትጥፋ? ይቺ ለሁላችንም የምታስቸግር ባይዘይ በዚህ ላይ ብዙ ሰዎች እንደውም በዚህ ቃል ላይ ወደ ኃጢአት ሲወድቁ እናያለን። እኔ አንድ የሰማሁት ምስክርነት በነግራችሁ አንድ ትልቅ ሰው ነው መልሶ በፍጹም ወደ እግዚአብሔር ሲቀርብ ምን አለ? ይቺ ቃል ሐዋርያ ጳውሎስ እንኳን ወድቋል፣ እኔ በወድቅ ምን አለበት እያልኩኝ ብዙ ኃጢአት ስሰራ ነበር። ከዛ ግን እየተገነዘብኩ ስመጣ ቃሉ እንደዚህ ነው ብሎ ሲያስረዳ ምንድነው ሐዋርያ ጳውሎስ ከዚህ የተገለበጠ ህይወት እንድንኖር መጥቶ ባህል ኃጢአት አለ፣ ትሰራለህ፣ በውስጥህ ያለ ስጋ ገፋፍቶሃል። ግን ከዛ የበለጠ መንፈስ የእግዚአብሔር መንፈስ ባንተ ውስጥ አለ። ያ መንፈስ ማሸነፍ ይችላል። ስለዚህ ለሁሉም ክርስቲያን አሁን መጠቀም ያለብን ያቺ ትንሿ ኃጢአት በእግዚአብሔር መንፈስ ማጠፍ እንችላለን። በእግዚአብሔር መንፈስ ማሸነፍ እንችላለን። ቅድም እንዳልኩት ሰው በኃይሉ አይበረታም ስል ምን ይላል? በኃይሉ በእኔ ጸጋ እንጂ በኃይልህ
አንተ ልትበረታ አትችልም። ዘካርያስ ምዕራፍ 4 ላይ እንደገና ደግሞ ምን ይላል ሐዋርያ ጳውሎስ? ኃይል በሚሰጠኝ በክርስቶስ ኢየሱስ ሁሉን እችላለሁ። ስለዚህ ይህንን ወደ መንፈሳዊነት እየተጠጋን ስንመጣ ኃጢአት አልፈልግሽም ስንላት እንደገና ደግሞ እግዚአብሔር ይመስገን ቤተክርስቲያናችን ትልቅ ነገር አስቀምጣልናለች። ምን? ምስጢረ ንስሐ። ምስጢረ ንስሐ ብዙ ክርስቲያን አሁን የሚሸሸው ያለው ከንስሐ ነው። እኔ ብዙ ከወጣቶች ጋር እገናኛለሁ፣ ከህፃናት ጋር እገናኛለሁ። ከመቁረብ በፊት ንስሐ ገብታል? አይ ጥቃቅን ነገር ናት እኮ ትንሽ ናት፣ እሷን ተውኳት፣ ይቅር በለኝ ብዬ ተውኳት። ይሄ እየተከማቸ ወዴት ይመጣል? ወደ መጣል፣ እኛን ወደ መጣል ይመጣል። ስለዚህ በኃይላችን ስለማንበረታ አንደኛ ፍጹም የሆነ ንስሐ ያስፈልገናል። ሰው ልጅ አሁንም ንስሐ ካላደረግን በስተቀር ሰይጣን በምን ወደቀ? በትዕቢቱ በኃጢአቱ ታበ፣ በእግዚአብሔር ላይ ታበ ይላል በመጽሐፍ ቅዱስ እንደምናየው ሕዝቅኤል 28ም ኢሳይያስ 14ም ስናይ አንተ ታበይክ ነው የሚለው። ትዕቢት ደግሞ ከየት የመጣ ነው? ንስሐ ለማድረግ ከየት የመጣ ነው? ከትዕቢት ነው። አባ ምን ይለኛል? እንዴት አድርጌ ንስሐ ገባበታለሁ? ጥቃቅን ነው እያልን እየተከማቸ ወዴት ይመጣል? ወደ መጣል ይመጣል። እኛን ወደ መጣል ይመጣል። ስለዚህ ይሄ ከዚህ መጣል የምንነሳው መጀመሪያ ብያለሁ በምስጢረ ንስሐ ነው። ሁለተኛ ደግሞ የእግዚአብሔር መንፈስ በውስጣችን ካለ ያንን ማሸነፍ ይችላል። ስለዚህ በአባ ላይ መጨመር የፈለኩት እሷን ነው። በጣም ጥሩ ማማ መዓዛ፣ ትልቅ ነገር ነው ያልሽው። ምናልባት ሮሜ 7 ላይ በእኔ ስጋ ባህሪ ውስጥ ምንም መልካም ነገር እንደሌለ አውቃለሁ ይላል ጳውሎስ። ከዛ ደግሞ ወደ ፊልጵስዩስ 3:6 ላይ ሕግን በመጠበቅ ስለ መጽደቅም ቢሆን ያለ ነቀፋ ኖር ነበር ይላል። መታበይ የሚለውን ነገር ስላነሳሽ ነው። እኛ በራሳችን ሳይሆን በእግዚአብሔር ጸጋ ከታበይን ትንንሽ ነገሮች ናቸው ካለን ከመንፈሳዊ ነገር ከራቅን ወደ ተጠራንበት ዓላማ አያደርሰንም የሚለውን ነገር ነው ያስኩትና በጣም እግዚአብሔር ይስጥልን ማማ። ወደ ሁለታችሁም ልምጣና ይህን ትግል በትዕግስት ጸንቶ ማሸነፍ ለክርስቲያናዊ ሕይወት ያለው አዎንታዊ አስተዋጽኦ ምንድን ነው? እንግዲህ በትግል ውስጥ ትዕግስት ጸንቶ መቆም እንዴት ነው ይህ ለክርስቲያናዊ ሕይወታችን ጥሩ ተጽዕኖ የሚኖረው?